የተሾመና የተማረ ሰው እያለ እዛ ጋር መፍረድ የሚችል ሰው እያለ እኔ እዚህ ጋር ሆኜ ብዙ ነገር ምለው ምንም ጥቅም የለውም። በሌላ አይነት ልልሽ የምፈልገው ምንድነው አንዲት ሴት ተደፍራ ከሆነ መንግስት ኬዟን ካልያዘ እህታችን እንዲህ ተደፍራ ነበር፣ የመንግስት አካል እባካችሁ ብታዩት ብዬ ድምጽ ሆናለሁ። ድምጽ የሚባለው ለዛ ነው። ዳኛ ጋር ለደረሰ ነገር ምንድነው ድምጽ መሆኑ ነው? አሁንም ድምጽ ብትሆኝ እኮ ዳኛ ጋር እኮ ነው የሚደርሰው። ገብቶሻል? ዳኛው ነው የሚወስነው። እሱ ለመመለስ ፈልጌ ነው እኮ እሱ አንድ እሺ አውሪ። ምን አለ መሰለ ሁልጊዜ ህግ አለ እንዳልኩ የኢትዮጵያ ህግ በጣም ቢዩቲፉሊ ሪትን ነው። ኮንስቲቱሽኑ ላይ ሳይሆን ችግሩ ኢምፕሊሜንቴሽኑ ላይ ነው እያልኩኝ ከሚያስቡ ሰዎች ውስጥ ነኝ እኔ። አንዳንድ ሰው ህጉ ልክ አይደለም፣ አንዳንድ ቆረጥ ቁጥር ሲ ብለው በስሜታዊነት የሚናገሩት ነገሮች ይኖራሉ which is ይሄ ህግን የሚያወጡት ሰዎች የህግ አውጪው፣ የህግ አስፈጻሚው፣ የህግ ተርጓሚው ስራ ነው። እሱ ላይ ሳይሆን ህግ ማስፈጸም ላይ አሁን ለሄቨን መጮሃችን ምንድነው ጥቅሙ ብዬ የማስበው ለምን መሰለ ህጉን የሚያዩት አካላት ሰዎች ናቸው አይደል? እነሱ ሰዎች ደግሞ they are part of the community አይደለ? ከሰማይ ለህግ ለመፍረድ ብቻ የሚወርዱ አይደሉም፣ ወይ ደግሞ ከሆነ ቦታ የሚበቅሉ አይደሉም። ሰዎች ናቸው። ዴይ ቱ ዴይ ላይፍ አላቸው፣ ሶሻል ሚዲያ አላቸው፣ ቲክቶክ አላቸው። ከዛ ላይ ደግሞ እንደዚህ አይነት ኢሹ ሲፈጠር ደግሞ የሚያስጠይቀው ኦር ደግሞ አቴንሽን የሚስበው የዛን አካባቢ ለምሳሌ አሁን ይሄ ኬዝ ያለው አማራ ክልል አካባቢ ነው አይደለ? ስለዚህ የዛን አካባቢ ኮንስቲቱሽን ጥያቄ ውስጥ ሊገባ እንዲችል የሚያደርግ ተጽዕኖ ይኖረዋል። ስለዚህ ሰው አይኑን አቴንሽኑን ወደዛ እንዲስብ ያደርገዋል። ለምሳሌ እኛ ይሄንን ኢሹ ይዘን ኤርጎጌ ድረስ ሄደናል። ዶክተር ኤርጎጌ ድረስ የሴቶችና ህፃናት ሚኒስትሯ ድረስ ማለት ነው። ለምንድን ነው የተካሄደው? እቺ ልጅ እኮ ሶሻል ሚዲያ ስለወጣች ነው እናንተም ያወቅ ነው። ሶሻል ሚዲያ ላይ ያልወጡ እኮ ህግ የተዛነፈባቸው ሰዎች በጣም ብዙ አሉ። አሁን አንተ ህግ አይዛነፍም ልትለኝ አትችልም። ኦፍ ኮርስ ይዛነፋል። ግን ህግ ተዛነፈ ማለት ግን የተጻፈው ነው ያልተደረገው ማለት ነው እንጂ የተጻፈው ራሱ ችግር አለበት ማለት አይደለም። የተጻፈው ራሱ ትክክል እኮ ነው። ርብቃ ከሰማሽ ማለት ነው። ኦኬ፣ ስለዚህ ልዩነታችን እኔ እናንተ ጋር ልዩነታችን አንተው ምን አገባን ብለህ ነው የምታስበው። እኔ ደግሞ በተቻለም እኔ ልጆች አሉኝ፣ ነገ ለልጆቼ ሰላም ስል ዛሬ እንጮሃለሁ። በተቻለኝ ነው። ቆይ የኔ እናት እማዬ፣ እስካሁን ስታወሪ ራስሽን ይሄ መደበቅ ነው። እስካሁን ስታወሪ አንድ የልጅ ድምጽ አልሰማሁም። አንድ ላይ መስለኝ አተማ እድሉን ልስጥሽና በቪዲዮ ወተሽ የፍትህ ስርዓቱ ተዛብቷል እና ለሄቨን ድምጽ መሆን ፈልጋለሁ። በጣም ድምጽ እንዲሰማ ለምን ፎቶ እንዲታይ ለምን ፈለክ? አንቺ በሰው ጋር ሆነሽ መፍረድ አትችይም። አንድ ነገር ስሚኝ፣ ልጅም ኖረሽ የራስሽ ልጅ እኮ ነው። የሰው ልጅ ነው እንዲሰርቀሽ የምታሳድጊው። ካብራክሽ የወጣው ልጅ በጣም ለምን ማየት ፈለክ? ስሚኝማ፣ ቆይ ከኮንቴክስቱ እየነገርኩሽ ያለሁት ነገር አልገባሽም። እያልኩሽ ያለሁት የፍትህ ስርዓቱ በሄቨን ዙሪያ ፍርድ ተጣርሷል ብለሽ የምታስቢ ከሆነ ራስሽ ጠይቂ። እኔ ግን ጠየቅኩኝ። ፕሮፋይሌ ላይ ገብተህ ማየት ትችላለህ። ጠይቄያለሁ እያልኩ ነው። አንተ ላይቭ ላይ ገብቼ ፎቶዬን ማሳየት አይጠበቅብኝም። ፕሮፋይሌ ላይ አለ፣ ፊቴ ወጥቶ አለ፣ ፕሮፋይሌ ላይ አለ። አንዴ አሁንም ልድገምልሽ። እኔ በራሴ በግሌ ፍርድ ተዛብቷል ብዬ ሳስብ ፍትህ ለሄቨን ብዬ ጠይቃለሁ። መርማሪ ፖሊስና ህግ በያዘው ጉዳይ ላይ እንዴት ነው እኔ ገብቼ የማንስ ድምጽ ነው የሚሰማው? እኔስ ገብቼ እዚህ ላይ እኮ አግሪ ማድረግ እንችላለን። ችግር የለም። አንዴ ስሚ አንድ ነገር ልንገርሽ። አንቺ እንደምትይኝ ከሆነ ለሰብአዊ መብት የቆምሽ ሰው ነሽ አይደል? አዎ። ለምንድን ነው ለወንዱ ድምጽ ያልሆንሽው? እንደማልሆን በምን አወቅ? አላየሁም። እኔ እኮ አታውቀኝም። እኔ እናንተ እኮ አንተዋወቅም። ዛሬ ነው እኮ የምንተዋወቀው። ስሚኝ የኔ እናት፣ አሁን እያልኩሽ ያለሁት ሁሉም ሰው የራሱ የሚያምንበት አመለካከት አለው። አዎ። የሄቨን ደፋሪ
ተብሎ የተጠረጠረው ሰውዬ ከመያዙ በፊት ድምፅ ሆኛለሁ። ፍትህ ለሄቨን ተደፍራለች፣ ሰውየው ደፋሪዋ አልተያዘም ወይ ፍትህ ይሰጠው ብለን ድምፅ ሆነን መንግስት ድምፃችንን ሰማ፣ ሰውየውን ያዘው፣ ለህግ አካላት ሰጠ። በህግ አካል በፍርድ ቤት ነው የተያዘው። እዚህ ጋር መጥቼ የልጅቷን ስም እየጠራው ፎሎወር ሰበስብባታለሁ እንጂ እኔ እዚህ ጋር የሆነ ነገር ብል ለሷ የሚመጣ ነገር ምን አለ? እንደሱም ካሰብክ እኮ ችግር የለውም። አሁን ለምን እንደዚህ አሰብክ ብለን ርዕሳችን እሱ አይደለም ሲጀመር። በመጀመሪያ ርዕሳችን ርዕስ መሆን አይችልም። ባይዘው አንቺ ነሽ ወደዛ የገባሽው እኮ ርዕሳችን። ኧረ በፍጹም አንተ ስላነሳ የኔ እናት በመጀመሪያ ርዕሴ እኔ ሄቨን ተደፈረች። በጣም የሚያሳዝን ነገር ነው። እንደሱ አይነት ጨካኝ ሰዎች መገደል አለባቸው። ምንድነው ፍርድ ሊሰጥ ይገባል። በቃ እንዴ ልበልሽ፣ ድጋሚ ሌላ ሰው እንዳያረገው ማስተማሪያ የሆነ ፍርድ መሰጠት አለበት ብለን እኔም አስባለሁ፣ ኤቭሪዋን ያስባል። ያ ማለት ግን ለምንድን ነው ፌሚኒስቶች ሜን አር ዩዝለስ የሚሉት? ወንድ አያስፈልግም ወይ ደግሞ ባል አያስፈልግም ባል ይላሉ እንደዛ። እኔ ሰምቼ አላውቅም። መሆን ይቅርታ። እሺ ከወንዱ ድብ ይሻለናል የሚሉት ለምንድን ነው? ከወንዱ ድብ ይሻለናል ሁልጊዜ ኮንቴክስቹዋል አይደለ? ወንዱ ከሆነ ሬፕ ያደርገኛል፣ ወንዱ ከሆነ ይገለኛል፣ ወንዱ ከሆነ አቢዩዝ ያደርገኛል። ድቡ ከሆነ ግን አትሊስት አይደፍረኝም ይበላኛል ነው አይደል? አትሊስት እስከ ዲግኒቲ ይሞታለው ነው ኮንቴክስቹዋል። ይሄ የፌሚኒስቶች አስተሳሰብ ሊሆን ይችላል። ልክ ሊሆንም ልክ የማይሆንበትም ግራውንድ አለ። አንተ አሁን ሴት ሆነ ፈርተ ተጨንቀ ሰክተ ስለማታውቅ አሁን ይሄን ነገር ላንተ ኤክስፕሌን ማድረግ አልችልም። እኔ ራሴን የልጆቼን ድምጽ ሰምተ ጨርሳል አይደል? መሄድ እችላለሁ ጸጥ ወዳለው ቦታ። እኔ ሁልጊዜ የምለው ነገር አለ። አይ ዊሽ ሶሻል ሚዲያ መስራት ብችል። አይ ዊሽ እንደሱ አይነት ሶሻል ሚዲያ ሲጀመር ኢስ ኖት ፎር ደ ዊክስ ብዬ ነው ማስበው። በቃ ማለት ይሄ ዊክ ለሆነ ሰው አይሆንም ሶሻል ሚዲያ። በጣም ለማይሰበር ሰው፣ በጣም ቦልድ ለሆነ ሰው ነው የሚሆነው ሶሻል ሚዲያ። ስለዚህ እኔ ደግሞ እንደሱ አይነት ሰው ነኝ ብዬ ስለማላስብ ከዛ እንዳልኩም ከስራዬ ጋር ስለማይገናኝ አልወጣም። ግን ሁልጊዜ የማስበው ስለ ፌሚኒዝም አንድ ነገር አለ። ራሴን አሁን እኔ አፍሮ ፌሚኒስት ነኝ ብዬ ነው ማምነው፣ አካባቢ ላይ ያሉትንም ሰዎች ኢንፍሉዌንስ ማድረገው። ይሄንን ስል ግን ምን ማለት ነው? ሁልጊዜ ፌሚኒዝም መሆነ ክርስቲያን ከመሆኑ ወይም ደግሞ የሃይማኖት ስርዓት በታች ነህ ማለት ነው። ለምሳሌ እኔ ክርስቲያን ነኝ። ስለዚህ ፌሚኒስትነቴ ከክርስቲያንነቴ ቀጥሎ የሚመጣ ነገር ነው። ፌሚኒስትነቴ ከሚስትነቴ ቀጥሎ የሚመጣ ነገር መሆን አለበት። ፌሚኒስትነቴ ከእናትነቴ ቀጥሎ የሚመጣ ነገር መሆን አለበት ብዬ ነው ማምነው። እኔ እንዳልኩ የሁለት ወንድ ልጆች እናት ነኝ። ትዳር አለኝ፣ እየኖርኩኝ ነው። እዚህም አሁን ፎሎወሮች ውስጥም የሚያቀኝ አንዳንድ ሰዎች ሲጽፉ አይቻለሁ። የሚያቀኝ ብዙ ሰዎች አሉ። ሁልጊዜ የምለው ነገር ምንድነው? ሰብሚሽን። አንዳንድ ሰው ሰብሚሽንን፣ አንዳንድ ሴት አግሬሲቭ። አሁን እነ ጆርዳና የሚያወሩት ፌሚኒዝም አግሬሲቭ ሊሆን ይችላል፣ አፕሮቻቸው አግሬሲቭ ሊሆን ይችላል፣ ትክክል ያልሆኑበት ነገር ሊኖር ይችላል። ግን ደግሞ ሁልጊዜ ፖዚቲቭ ነገርም ደግሞ አለው። ፌሚኒዝም የተፈጠረው ለምንድን ነው? ስለ ፌሚኒዝም የምናወራው ለምንድን ነው? ሴቶችን ለምንድን ነው አንግሪ የሆኑት? ለምን ሴቶች ለምን አንግሪ ሆኑ? ለምንድን ነው ሴቶች ወንድ አያስፈልገን የሚል ደረጃ ላይ የደረሱት? ለምንድን ነው የሚለውን ነገር አንደርስታንድ ለማድረግ መሞከር ጥሩ ይመስለኛል። ወንዶች አያስፈልጉንም መጽሐፍ ቅዱሳዊም አይደለም እንዳልኩ። እኔ ሁልጊዜ ፌሚኒስትነቴ ክርስቲያን ከመሆን ቀጥሎ የሚመጣ ነገር ስለሆነ ወንድ አያስፈልገኝም ከምለው ውስጥ አይደለውም። ቢኮዝ የእግዚአብሔር ቃልም እንደሚናገር እኔ ረዳት ነኝ፣ ከዛ የቤት ደግሞ ራስ ያስፈልገኛል። የቤት ራስ የሚያስፈልገኝ ግን ወንድ ሁሉ ግን የቤት ራስ ሊሆን አይችልም። ባሌ ብቻ ነው የቤት ራስ መሆን የሚችለው። ከዛ በኋላ ደግሞ እኔ ለወንድ ሁሉ እንድገዛ አልተፈጠርኩም፣ ለባሌ ብቻ እንድገዛ ነው የተፈጠርኩት። ምክንያቱም መጽሐፍ ቅዱስ የሚለው ሚስት ለባሏ ትገዛ ነው የሚለው። የብዙ ሰዎች ትክክል ያልሆነ አንደርስታንዲንግ ታክሲ ላይም ስትጋፋ እንዴ ሴት ልጅ እኮ ለወንድ መገዛት አለባት ይልሃል። መብትን ለማስከበር ስራ ቦታ እንትናኮ እንደኔ ፕሮፌሽን ነው ያለው፣ እንትናኮ እንደኔ ወርክ ኤክስፒሪየንስ ነው ያለው፣ ግን ከኔ ከሱ በታች ነው የሚከፈለኝ ለምንድን ነው ብለህ ስትል
አይ ወንድ ልጅ ሴት ልጅ እኮ ለወንድ መገዛት አለባት ይለዋል። ይሄ በጣም ኮንቴክስቱን የሳተ ትክክል ያልሆነ አመለካከት ነው። ስለዚህ ሴቶች አንግሪ የሚሆኑት ከዚህ ተነስተው ነው። ሜቢ ደንቆሮ ነው እንደዛ የሚልሽ። አይ ኖ ሞን አለ ባይዘው በጣም ሰርፕራይዚንግሊ ትልልቅ ቦታዎች ላይ አለ። በጣም ትልልቅ ፕሮፌሽናል ቦታዎች ላይ ያጋጥማል። እኔ በስራ ደሞዝ የሚበልጡኝ ብዙ ሴቶች አሉ መስሪያ ቤቴ። ሴት ልጅ ለወንድ ልጅ መገዛት አለባት፣ ብርሽ ማነስ አለባት ምናምን አልልም። በአንድ ነገር እንስማማ። ይሄን ነገር ቆይ እንቋጨው አንዴ፣ ወደ አንድ ሀሳብ እንድንሄድ ማለት ነው። እኔ ወንድ ነኝ። ፌሚኒስቶችን እንደሚቃወሙ ወንድ አንድ ሴት እኔ ያገኘሁትን ፕሪቪሌጅ ማግኘት አለባት። ከሚሸኩል ትሪት የመደረግ መብት አላት። መደፈር የለባትም። ሴት ልጅ እንኳን መደፈር መለከፍ የለባትም። እሷ በፈለገችው ወይ መጥቶ ሰው ካላደነቃት በስተቀር መደነቅ ራሱ የለባትም ብዬ ማስብ ሰው ነኝ። ሴት ጋር ወንድ ልጅ እንኳን መድፈር ቀርቶ ሄዶ ታምሪያለሽ ምናምን የሚለው አፕሮቹ እሷ ካላስደሰታት መቆም አለበት ብዬ ማስብ ሰው ነኝ። ሌላው ደግሞ ወንድና ሴት እኩል አይደሉም። በብዙ ነገር እንለያያለን። እንኳን ወንድና ሴት ወንድና ወንድ እኩል አይደሉም። ተረድተሽኛል? ሴት ልጅ ከወንድ ልጅ በጣም መታንስባቸው ብዙ ነገሮች አሉ። ሜቢ ቁመት ሊሆን ይችላል፣ ሜቢ ፊዚካል ሊሆን ይችላል፣ ሜቢ እውቀት ሊሆን ይችላል። ብዙ በድንቁርና የማጋለጥ ወይ ሴት ልጅ ሁሉ የእናንተን ሀሳብ እንድትስማማ የመፈለግ ነገር ከየት የመጣ ነው? አሁን እርግጠኛ ነኝ አንድ ሴት መጣ ርብቃ ልክ አይደለሽም ብትልሽ አንቺ ላታረጊው ትችላለሽ። ብዙ ፌሚኒስት ሴቶች ግን አግሬሲቭ ሆነው ይሳደባሉ። አሁን አንድ ዶክተር ተብዬ ወቸው ጉር ላይ ቀረበች ጥርሷ ራሱ አህያ የምትመስል ልጅ ዘሺቲ ወስላ ነው ምናምን የምትባል ልጅ እሷም ሰው ሆና እቃ ላይ እበት እየጠፈጠፈች እየኖረች ከፌሚኒስቶች አንተ ፌሚኒስት የሆናችሁ ቢዝነሳችሁን እንቃወማለን ታዲያ ለሴቶች መብት ነው የቆምነው ስትሉ እንደዚህ አይነት ሴቶች እንዴት ነው ምናምናችሁ? ሴትም እኮ የራሷ ተፈጥሮ አላት አይደል? እግዚአብሔር ራሱ በአስተሳሰቧ መግባት አይችልም። ካንቺ ሐሳብ ተቃራኒ ከሆነች ቢዝነሳችሁን እናጠፋለን አንተ ፌሚኒስት የሆናችሁ ሴት አይደለም ማን እንደሚገዛችሁ እናያለን። ለሴቶች መብት ነው የቆማችሁት ወይስ እናንተ ለምትፈልጉት ጭቆናና ወንድ ልጅ ድሮ ሲጎዳ እንደነበረው አሁንም እናንተ ወንድ ልጅን መጉዳት ነው የምታስቡት? እኔ ሁልጊዜ ሁሌ የምምለው ነገር ነው። አፕሮች በጣም ዋነኛና ወሳኝ ነገር ነው። አሁን እኔ ዛሬ ሶሻል ሚዲያ ላይ ወጥቼ ሶሻል ቲክቶክ ጀምሬ ኖ ይሄንን እንትና የነዚህ ሰዎች አፕሮች ትክክል አይደለም። አሁን አንተ እንዳልከው እንዲህ እያደረጋችሁ ነው። ይሄ ደግሞ ሊድ የሚያደርገው ነገ ወንድ ከወንድ ጋር እንዲጋባ ነው። ነገ ሴት ከሴት ጋር እንዲጋባ ነው። ነገ ወንድ የሚጠላ የሴት ማህበረሰብ እንዲኖር ነው ብዬ አድቮኬት ባረግ የማስተካከለው ነገር ላይኖር ይችል ይሆናል። ወር ደግሞ መሰማት ባለበት ልክ ላይሰማ ይችላል። ቢኮዝ አሁን ኦልሬዲ ፌሚኒዝም የሚባለው ነገር ሄዶ ከሴም ሴክስ ጋር ተጣብቋል። ስለዚህ ፌሚኒዝም ሲመጣ ሁለት ምንድነው የሚባለው ትኩስ ድንች ይዞ ነው የሚመጣው። አንደኛው ትኩሳት የሴት ልጅ ጥቃት ነው። ከዛ አንተ ነገ ልጆችን ትምህርት ቤት ስትልክ እየፈራ ትልካለ። ከዛ እሱን አድቮኬት ላርግ ስትል ደግሞ ኤክስትሪሙ ይሄ ነው ብሎ ደግሞ የተመሳሳይ ጾታን ይዞልህ ይመጣል ማለት ነው። ስለዚህ እንዳልኩ ሁለት ትኩሳት ነው ይዞ የሚመጣው። ስለዚህ አሁን እኔ እነዚህን ሰዎች ጀስቲፋይ ላረግልህምም አልፈልግም። አሁን እንትና ሶሻል ሚዲያ ላይ ወጥታ እንዲህ ብላለች እና የእንትና ሀሳብ ትክክል አይደለም ኦር ደግሞ የከሌ ሀሳብ ትክክል ነውም አልልህም። ስለነሱም አይደለም ኮንሰፕቱ የነሱ አይደለም። ፌሚኒዝም ለምንድን ነው የመጣው? ሴቶች ስለተናደዱ፣ ሴቶች አግሬሲቭ ስለሆኑ፣ ሴቶች ስለተበደሉ አግሬሲቭነታቸውን ሊገልጹ ወጡ። ከይቅርታ ጋር ዘንድሮ ከወንዱ ከሴቱ አግሬሲቭ ማን ነው ማለት ምን ማለት ነው? ኮንቴክስት ነው እሱ። አሁን እኔ እሱንም ኮንቴክስት ይወስነዋል። ደግሞ ኮንቴክስት ነው እንዴ። አሁን ለምሳሌ ሴት ነው ብዙ ሰዎች አሉ በዙሪያሽ። ስለ እውነት እናውራ። ወንድ የጎዳት ሴት ትበልጣለች። ሴት ሆና ከጓደኞችሽም ጭምር ወንድን ፐርፐዝሊ የሚያናዱ የሚጎዱ ሴቶች ይበልጣሉ። ሁለቱም አሉ፣ ወንድም ሴትም አለ። አሁን በሪሰርች እስካልተጠና ቁጥር ይዘህልኝ እስካልመጣ ድረስ እዚህ ጋር መጥቼ እኔ ስለ ሪሰርች አይደለም እያወራሁሽ ያለሁት በዙሪያሽ ከተሞክሮሽ
ፐርፐዝሊ ሰውን የሚጎዳ ወንድ ነው ሴት ነው? ሁለቱም ነው። ሁለቱም ነው ለእኔ አሁን እሱ ድራማ ውስጥ የለውም እንዳልኩ ረጅም ርቀቱ ስላለው አሁን እሱ አይገባኝም። ትዳር ላይ ግን ትዳርን ለማፍረስ አሁን ለምሳሌ ትዳር እንዲበላሽ ምክንያት ከሚሆኑት ወንድ ነው ሴት ነው ብትለኝ ሁለቱም ነው። ወንድም ምክንያት ነው፣ ሴትም ኢሞሽናሊቲዋ ይጎዳታል፣ ወንዱም ራሽናላይዝ አለመሆኑ ይጎዳዋል። ከዛ ሁለቱም ቤታቸውን ያፈርሳሉ። ምክንያቱም አሁን እኔ በፍቅር የሚጎዳው ማን ነው? ሴት ነው ወይ ወንድ ነው? በጥናት ካልተጠና ወይ ቁጥር ከሌለን ዝም ብዬ መጥቼ በግምት እንደዚህ አይነት ትልቅ እንትን ልለጥፍ አልችልም። ወንድም ላይም ሴትም ላይ ልለጥፍ አልችልም። ምክንያቱም አይካንት ሴ አሁን ወንድ ነው ብለህ በምን አወቅሽ ብትለኝ እኔ ማቆን አንድ የሁለት ሰውዬ ታሪክ ልነግርህ እችላለሁ። which is ትክክል አይደለም። ምክንያቱም እኔ እናንተ አሁን ሶሻል ሚዲያ ላይ ነን ያለነው፣ ብዙ የሚሰማን ሰው አለ። ስለዚህ ዝም ብዬ መጥቼ ቁጥር የሌለው ነገር ወይም ደግሞ ያልታወቀ ነገርን በአሰምሽን ባያዝ ይፈጥራል። ትክክል ያልሆነ አመለካከትን ሰዎች ላይ ማስቀመጥ ይሆናል። ስለዚህ እሱን ማለት አልችልም። ወንድ ነው ሴት ነው ኦፖርቹኒቲ የሚሰጠው ወንድ ነው ወይ ኦፖርቹኒቲ የሚሰጠው ሴት ናት ወይ? እሱ እንዳልኩ አሁን ይሄንን ላወራልህ እችላለሁ። ነምበር ስላለ ስታቲስቲክስ ስላለ አሁንም ድረስ ሴቶች እኩል ኦፖርቹኒቲ እያገኙ አይደለም። አሁንም ሴቶች ከወንድ ልጅ እኩል እየተከፈላቸው አይደለም። አሁንም ሴቶች እኩል የስራ እድል እየተሰጣቸው አይደለም። አሁንም ሴቶች እኩል መብት ፕራክቲስ እያደረጉ አይደለም። ይቀራል። ስቲል ወደኋላ ነን። አሁንም ይሄ ራይት ሊሰጣቸው ይገባል። ወይስ ገጠራማ አካባቢ? ሁሉም ጋር ገጠር አካባቢ ካለ አንድ ቤተሰብ ውስጥ አንድ ወንድ አንድ ሴት ካለ የትምህርት እድል የመሰጠት ቴንደንሲ የወንዱ ይበዛል ከሴቷ። ሴቷ ቤት የመቅረት ቴንደንሲዋ በጣም ሰፊ ነው። ይህንም በቁጥር ስጪኝ ብትለኝ ልሰጥ እችላለሁ። ቆይ ጥሩ ሀሳብ አነሳሽልኝ። ስንት ዓመትሽ ነው ርብቃ? 32 እኔ 29 ዓመቴ ነው። በ3 ዓመት ነው የምትበልጭኝ። ታላቅ ነኝ። እሺ ኦልሞስት አሁን 30 ይዛለሁ። ኦልሞስት አንድ አይነት ዲኬድ ላይ ነው የኖርነው፣ አንድ አይነት ታይም ላይ ነው የኖርነው። እርግጥ አዲስ አበባ ውስጥ እኔ በመማርበት ሰዓት ላይ የምሬ ነው የምልሽ አዲስ አበባ ተወልጄ ነው ያደግኩት። ሴቶችም ወደ ትምህርት ቤት እንዲሄዱ ወንዶችም ወደ ትምህርት ቤት እንዲሄዱ የሚበረታታበት ዘመን ላይ ነው ያደግኩት። ግን አብዛኞቹ በእኔ ኤጅ ያሉ ሴቶች ሸሌ ናቸው፣ ወንዶቹ የስራ ሰዎች። ጀነራላይዝ አታርግሞ። ቆይ ጀነራላይዝ አላረኩም። አብዛኞቹን ያልኩት መጀመሪያ ጆሯችሁ ይስማ። ሁሉም አላልኩም። አብረውኝ ከተማሩ ሴቶች መካከል ወንዶቹ እስቲ ደፋ ቀና ብለው ተቀጥረው ላይፋቸውን ለመቀየር ዱርዬ ጎዳና የወጣ በጣም ብዙ ወንድ አለ። አብዛኞቹ ግን እኔ አብሬ የተማርኳቸው ወንዶች ራሳቸውን ለመለወጥ እየሰሩ እየተቀጠሩ ያለበት ሁኔታ ነው ያለው። አብዛኞቹ ሴቶች ደግሞ ሸሌ የሆኑበት ሲቹዌሽን ነው ያለው። ይህ እኩል መብታቸውን ኤክሰርሳይዝ ስላላረጉ ነው እንዳትኝ። ታዩ 20 ዓመት ያለ ወንድ 22 ዓመት ያለ ወንድ አብዛኛው ከ25 ዓመት በታች አዲስ አበባ ውስጥ ይኖረ መቼም አዲስ አበባ ውስጥ ወልዷት ጎዳና ራሱ ቢያሳድጋት ልጁ እንድትማር ነው ብዙ ሰው የሚያደርገው። እኩል የመማር ቻንስ ተሰጥቷቸው ብዙ ሴቶች አብዛኛው ሴት ሸሌ ይሆናል ወይ ሚስት ሆኖ የባሉ እጅ ጠባቂ ይሆናል። ወንዱ ደግሞ ይሰራል። ይሄ የተፈጥሮ ባህሪያችን ነው። መብትን ኤክሰርሳይዝ አሁን ቅድም ያልሻት ነገር ማለት ማማበት ነገር ምንድነው? እኩል ኤክሰርሳይዝ እንዲያደርጉ እየተፈቀደ አይደለም። እኩል እንዲቀጠሩ አብዛኛው ሰው ሴት ነው የሚቀጥረው የተማረ ካገኘ። ውሸት ለምን ውሸት እንደሆነ ልንገርህ፣ ለምን ትክክል እንዳልሆነ ልንገርህ እኮ። ቆይ ልንገርህ ሊስን ለምሳሌ እኔ አዲስ አበባ ነው ስኩል ኦፍ ቱሞሮ የሚባል ትምህርት ቤት ነው ተምሬ የጨረስኩትና ስኩል ኦፍ ቱሞሮ ገባን። ከዛ ሂል ሳይድ ጨረስን እና ከወንድሜ እኩል የትምህርት እድል ተሰጥቶኛል። እሱ የሚበላውን በልቼ ብቻ ኖርማል በቃ አዲስ አበባ ውስጥ ነው ያደግኩት። በቃ እኔም ወንድሜም እኩል እድል ተሰጥቶን ይኖር ነው። ስለዚህ ለእኔ አሁን አፈርማቲቭ አክሽን አያስፈልገኝም። ምክንያቱም እኔም ወንድሜም እኩል እድል ነው የተሰጠን። ስለዚህ ለእኔ አፈርማቲቭ አክሽን አላስፈለገኝም። እኩል ሰራሁኝ፣ እኩል ተማርኩኝ። ከዛ በኋላ ግን ስራ ስገባ እኔና ወንድሜ ምን እንደሚለየን ታውቃለህ? ወንድሜ እንዲቀጥረው የሚፈልገው አንደኛ ስራው ፊልድ ካለው ቀጣሪው እኔ መቅጠር አይፈልግም። ምክንያቱም ሃርድሺፕ አትችልም የሚል ባያዝ ስላለበት። ሁለተኛ ደግሞ አግብተሻለሁ የሚል ጥያቄ አለ። አዎ አግብቻለሁ ካል ነገ ልትወልድ ትችላለች። 6 ወር ማተርኒቲ ሊቭ ስለምትወጣ እሱን ብቀጥር ይሻለኛል ብሎ ስለሚያስብ ዲስክሪሚኔት ትደረጋለህ። ሶስተኛው
ልክ አይደለም። እኔ ልወልድ ሜቢ እዚህ ላይቭ ውስጥ ያለ ሰው የሚያቀኝ ሰው ሊኖር ይችላል፣ ሊመሰክር ሊል ይችላል። ሊስን እኔ 3 ቀን እስኪቀረኝ ድረስ ማለት ነው ጋምቤላ ካምፕ ውስጥ ነበር ስሰራ የነበረው። ያ ማለት ግን እርጉዝ ስለሆንኩኝ ተብሎ ስራ አልተጓደለም። የኔ እናት ሱቅ ብትከፍቺ ጤነኛ ሰው ነው እርጉዝ ሴት ነው የምትቀጥሪው። ምን ማለት ነው? ኳሊፋይ የሚያደርግ ሰው ነው የምቀጥረው። ቡቲክ ከፈትሽ፣ አንድ አይነት ኳሊቲ ያላቸው ወንዱም ሴቷም ስትፈትኛቸውም እውቀታቸውም ተመሳሳይ ነው። ሴቷ እርጉዝ ናት፣ ሴቷን ትቀጥሪያለሽ ወይስ ወንዱን ትቀጥሪያለሽ? ዲፔንድስ። ማናረገውን ነገር አንናገረው ማለት ዲፔንድስ አልኩ እኮ ኳሊፋይ ካደረገ እቀጥረዋለሁ፣ እቀጥራታለሁ። አንዴ የኔ ርብቃ አማርኛ እኮ ነው የማወራልሽ የኔ እናት። አንዲትን ልጅ በ40 ሺህ ወይ በ50 ሺህ ብር የምትቀጥረው ከሆነ ወንዱንም በ50 ሺህ ብር የምትቀጥረው ከሆነ 100% ሹር ነኝ በጣም መልካምና ሱቅሽን በጣም እንትን ካላለ በስተቀር እርጉዟን አትቀጥሪያትም። ለምን 4 ወር ሊቭ በሀገራችን ህግ 4 ወር ሆኗል። 4 ወር ያለ ደሞዝ አልኩ ደሞዝ እየከፈልሻት አራስ ቤት ተከታትላ መምጣት ትችላለች። ከራስሽ ወጪና ገቢ አንጻር ይሄን ማንኛውም ሰው የመወሰን መብት አለው። እንዴ ልበልሽ እኮ ግን ትክክል አይደለም ነው እኮ እኔ እናንተ እኮ ላናደርገው እንችላለን፣ ግን ትክክል አይደለም። ቢዝነስ ነው የኔ እናት። ይሄ እሱን እሺ፣ እኔ በቢዝነስ በፕራይቬት ሴክተር እሺ ግን በመንግስት ሴክተር ሊሆን ይችላል ሐሳብ ያቺ ሴት ልታረግዝ ትችላለች በሚል አሁን እርጉዝ ናትን እኮ አይደለም ልታረግዝ ትችላለች፣ ሴት ናት አግብታለች፣ ስለዚህ ልታረግዝ ትችላለች በሚል አሰምሽን ግን ዲስክሪሚኔት ይደረጋሉ። ስለዚህ ከሴት ቅድም ወደ አነሳው ሐሳብ ልመለስ። ሴት ልጅ እና ወንድ ልጅ እንደውም ሴት ናት ብዙ የሥራ እድል የምታገኘው ስላልክ ነው ይሄንን ሙግት የጀመርነው። አንዴ ተረጋጊና ሐሳብ ቮለንተሪ አይደለም የምትቀጥሪው፣ በደሞዝ ነው የምትቀጥሪው።